እውነት ዛሬም እንግዲህ የመጣሁበት ነገር እኔ የሚገርመኝ ማለት ነው ስደት ላይ ያሉ ሰዎች ስደት ላይ ያሉ እህቶቻችን ንጹህ ልብ፣ ንጹህ ፍቅር፣ ንጹህ የሰው ልጅ መውደድን ያላቸው የእውነት እውነት አንዳንድ ጊዜ ወንድምን እህትን አስተምረው ትልቅ ደረጃ ደርሰው እነሱ ሳይማሩ ቤተሰብ ረድተው ወንድማቸውን አንቀባረው አስተምረው አስመርቀው ከዛም በላይም ድረው ነው የምናየው አይደለ? ግን ዛሬ ላይ የምናየው ነገር ገንዘብ ሰውን ሁሉ ለውጧል። ሰው ገንዘብ እኔ እንጃ እንዴት እየሆነ እንደሆነ አላውቅም። አሁን እህታችን እንግዲህ በጣም ታሳዝነው በሆነችው ነገር አሜሪካን እንግዲህ ያው መቼም ማንኛውም ሀገር ላይ ተለፍቶ ነው የሚሰራው። ያው አሜሪካን በሰዓት ስለሚከፈላቸው ቶሎ የማግኘት እድሉ ገንዘቡም ሰፊ ነው ብዬ አስባለሁ። አረብ ሀገር ላይ ያለች ሴት ደግሞ በወር ጠብቃ ነው። ያ ደግሞ ያው አንድ ቤት ውስጥ ነው የምትሰራው። ስለዚህ ያ ነው ልዩነቱ። ሁሉም ቦታ ስደት ላይ አድካሚ ነገር ነው። ግን ያንን ያልተረዱ እህት ወንድሞች፣ እናቶች፣ አባቶች በቃ እንግዲህ ስደት ለስደት ያለ ሰው ካልሆነ ስደት ለሚያለውም ሌባ አለ እንኳን አይደለም አገር ላይ ሆኖ ማለት ነው። እንዴት ነው የራሴ ወንድም ብላ ያመነችው? ከልጅነት ጀምሮ ድሃ በሆኑበት ሰዓት ላይ ወይ ደግሞ በሌላ ሰዓት ላይ ካንቺ ያስቀደመኝ የሚላት ወንድም ምንም ያህል ሳትጠራጠረው ዛሬ ላይ ይሄን ክፈት፣ ይሄን አድርግ፣ ይሄን ቢዝነስ እንስራ እያለችው እዚህ ድረስ አድርሰው እንግዲህ አስባችሁታል የተናገራችሁን እዮሃ ሚዲያ ላይ በጣም በሚያሳዝን ሁኔታ የሰው ድካም፣ የሰው ልፋት፣ የሰው እድሜ ይህን ሁሉ ቅርጭም አድርጋችሁ የምትበሉ ቤተሰቦች ማለት ነው፣ ወንድሞች፣ ትዳሮች ወይ ደግሞ ፍቅረኞች ይሄን ሁሉ ነገር የምታደርጉ በአጠቃላይ ማለት ነው። ነገ ሞታችሁ ፈጣሪ አይጠይቃችሁ? ነገ የሆነ ነገር ሆናችሁ ታማችሁ እግዚአብሔር አይጠይቃችሁ? ነገ የሆነ ነገር አይደርስባችሁ? ዛሬ ላይ ተንደላቀ በሰው ብር አምረህ ወይ አጊጠህ ሊሆን ይችላል። በአንድ ሰከንድ ውስጥ እኮ ምን እንደሚገጥም አታውቅም። እሷ የለፋችበትን ላብ እግዚአብሔር እየቆጠረው ነገ ላንተ ምን እንደሚያደርስባት አታውቅም። ወይ በልጅህ ወይ በትዳርህ ወይ በሆነ ነገር ሊቀጣህ ይችላል እግዚአብሔር። ዛሬ ላያሳየህ ይችላል። ነገ መች ምን እንደሚያሳየህ አታውቅም። ቀላል አይደለም። የሰው ልፋት፣ የሰው ድካም፣ የሰው ላብ ዝም ብሎ ይበላል እንዴ? ቢያንስ እኮ እንዲህ ያደረገችልኝ ነው እሷ እምነት። የሰው ልጅ የሚያመው ትልቁ ነገር እምነት መካድ፣ በየትኛውም በኩል ማለት ነው። በትዳርም ሆነ በፍቅረኛም ሆነ እንደዚህም በቤተሰብ እምነት በተጣለበት ሰው ላይ ጥሩ ሲያስብላችሁ ሰውን መክዳትና ማጭበርበር ማለት ይሄ ከወንጀል አይተናነስም። እናንተ እንደቀላል አይተኸው ዛሬ አምረህበትና ጊጠህበት ስንት ሰው እየጋበስክበት እየረጨህ የፈለከውን ነገር እየበላህ እየቆረጥክ ሊሆን ይችላል። እሷ ነገ እንደገና ሀ ብላና አንድ ብላ ስትጀምረው ያንን እንባዋን እየቆጠረች በምታመጣው ብር ግን ምን ያህል ደስተኛ ነው አንተ የምትሆነው? እንግዲህ እሷ ባመጣችውና አንተን አንድ እርምጃ ስትሰቃይ በነበረበት ሰዓት ላይና መንገዱ ጠፍቶክ ጨልሞብህ በነበረ ሰዓት ላይ እህትክ ስጋዬና የማምነው ሌሎች እኮ ወንድሞችም አሏት አይደል እንዴ? አምነህና ላንተ ሆና እዚህ ጋር ነገ ይረዳኛልና ትልቅ ቦታ ያስብልኛል ነገ በመጣ መከታዬ ብላ ያሰበችህ ወንድም የምትባለው ማለት ነው። አላቅም ብለክ ስትክድ አያሳፍርህም? ለሷ ካርካት እንበል ፈጣሪን ትክደዋለህ ያደረከውን በሙሉ የሰው ሀቅ አትብሉ ይላል እንግዲህ ፈጣሪ። ሃይማኖተኛ ከሆንክ ነገ እኮ አፈር ይበላሃል። እንዴት አይነት ድፍረት እንደሚኖራችሁ አላቅም። ዛሬ ላይ እኮ ልታምሩበትና ልታጊጡበት የሰውን እድሜ ቅርጭም አድርጋችሁ እኮ የሰውን ገንዘብ ልትበሉ ትችላላችሁ። ገባ? ነገ ደግሞ ሀብላ ተነስታ የትነት ልትደርስ ትችላለች። አንቺ አታግቢ፣ አንቺ አትኖሪ፣ አንቺ ህይወት አይኖርሽ ብለህ እሷ ወንድ ጓደኛ ያስኩኝ ስትል ለምን ሲባል እንዲያደርግሻል እንዲህ እያላችሁ በስደት ላይ ያለች ህይወት እንዳይኖራት አንተ በሷ ገንዘብ ትዳርና ልጅን ያሳደግ እየኖርክ እህቴ እኮ እንዲህ አይነት ነገር ያደረገችልኝ እህቴ እኮ በሰው ሀገር ላይ እንዲህ አይነት ነገር እንኳን ብለህ ሳታስብ ህመሙ ሳትረዳ ማለት ነው። እንዴት ነው ማያማችሁ? እኔ እኮ ይገርመኛል። ምንድነው መደረግ እንዳለባችሁ ራሱ ግራ ይገባል። የሆነ ነገር ስትሆኑ ስልክ መቼም አይጠፋም። ስልክ ትደውላላችሁ፣ የፈለጋችሁትን ትጠይቃላችሁ፣ እንድትረዱ ትደረጋላችሁ።
ስትታመሙ የሚረዳችሁ ውጭ ሀገር ያለ ሰው ነው። የሆነ ነገር ስትሆኑ ውጭ ሀገር ያለ ሰው ነው። ግን እናንተ ለዛ ሰው ምን ዋስትናና ምን አድርጋችኋል? ሲጀመር ከስልክስ አንፃር ጥሩ መልስ ትሰጣላችሁ እንዴ? ቢደወላችሁ ታነሳላችሁ እንዴ? ጥቅምና ጉዳት ሲኖርባችሁ ብቻ ነው፣ የሆነ ነገር ሲከሰት ብቻ ነው ሄሎ ብለህ ስነ ስርዓት አድርገህ ልታወራ የምትችለው። ከዛ ውጪ የትኛው? በጣም የሚያሳዝነው ግን አሁንማ የምንሰማው ነገር በሙሉ ለሰው ልጅ እኮ በቃ ሰው መኖር እንደሌለበት ነው የሚያሳየው ማለት ነው። ለዛ ሰው የሆነ ነገር ቢሆን የራሱ ጉዳይ ብሎ ያ ሰው እንዲያስብ እየተደረገ ነው ያለው። ሚዲያው ላይ በመናየው ነገር ነው ይሄ ነው በቃ ማስበው ይሄ ነው። ለማን እንደምንኖር ራሱ ግራ እየገባኝ ነው። እንዴ ጂም ቤት ተከፍቶልህ ቅርጭም አድርገህ ያን 700,000 ብር ራሱ ቤት ገዛችልህ የፈለከውን ሰው አምጥተህ ቅርጭም አድርገህ በልተህ አላቅም ብለህ ካድክ። አንተ ካድክ እንበል ገንዘቧን ክደክ ለፈጣሪ ትክደዋለህ፣ እንቧን ትክደዋለህ። በጣም የሚያሳዝነው ግን እንደገናም ደግሞ ሞኝነት ሆኖ እንደገና አምናክ ስለታረቃችሁ ደስ ብሏህ ምናምን እንደገና አምናክ ራሱ መካደክ ያሳዝናል። እውነት ስደት ላይ ያላችሁ ቆራጥ ልብ ሊኖራችሁ ይገባል። ገደል ይግቡ። ለነዚህ ቦት አያስፈልጉ። እንደው ለነሱ ከመርዳት እዛ አረባ እንትን ስደት ላይ ያለው ሰው መርዳት ይሻላል። አይምሯቸው እኮ ምን አይነት እንደሚያስቡ ግራ ነው የሚገባኝ። ለማን እንደሚታመን አላውቅም። ለማን ነው ሰው እንግዲህ እዚህ ጋር ሰው ሲወጣ እንግዲህ ዋስ ተብሎ የሆነ ምንድነው የሚባለው ይሄ ለዛ ሰው የሆነ ነገር እንዲያደርግ ነው አይደል? ምንድነው የሚባለው? ስሙም ጠፋኝ በእናንተ የተነሳ እንዴ። በቃ ይሄ ሰው ለኔ ይሆነኛል፣ ይሄ ሰው እንደዚህ ተብሎ እንኳን ይታሰበለት እኮ ከኔ ምንድነው እሱ እንደዚህ ከሚሆን እኔ ልጎዳ ተብሎ የሚደረግላችሁ ሰዎች አስተሳሰባችሁ ግርም ምን የሚለኝ በጣም ምን እንደምትፈልጉ ከዚህ በለጠ ቤተሰብ ምን እንዲሆንላችሁ ነው የምትፈልጉት? ከዚህ በለጠ ምን እንድትረዱ ነው የምትፈልጉት? ህዲ እውነት ምንድነው የሚባለው ይሄ የእምነት ምንድነው የሚባል ነገር አለና እውነት የእምነት ዳኑ የሚባል የሆነ ብቻ አለ ተረቱ። በጣም ከባድ ነው። እኔ አሁን ሳስበው ምንም አያስፈልግም። በቃ ምንም ይሄ እንትናዬ ነው ይሄ ለእንደዚህ ላድርግለት ብዬ ማሰብ ማቆም እንዳለብኝ ነው እየተገነዘብኩ ያለሁት። ለምን ብዬ ጉልበቴን ጨርሳለሁ ወይ ገደል ልግባ ሁሉ ነገር ምን አገባኝ እንዴ? ሰው ልጅ ለዛ ሰው ከኖረለት ካላሰበ ዋጋውን ካላሰበ ትዳር ተብሎ ሲታሰቡ በሷ ገንዘብ ሌላ ህይወት ይመሰርታል። እሷ እዛ ጋር የራስሽ ጉዳይ ብሎ በራሷ ተቋቁሞ የሆነ ነገር ሆነ ይመጣል። ታዲያ እንዴት ነው የሚኖረው? ነገ ሄዳ የሆነ በቃ እንዲያደርጎልኛል ተብሎ ሲታሰብ የለም ዜሮ ነው የምናየው። ጭንቅላትስ ህሊናስ እንዴት ነው የሚያስተኛው? የአንድ ሰውን ልፋት ወደ አንዱ ተላልቆ እግሩን ሰቅሎ የሚተኛበት ነገር ነው ግራ የሚገባኝ። ሴቱን በዛው ልክ ወንዱን በዛው ልክ መለጣጠፍ። ኧረ ተው ግን እውነት እግዚአብሔርን ፈጣሪያችሁን ፍሩ። በሰይጣን ነው የምትኖሩት ይመስለኝ። ሰይጣን እየገዛችሁ እየኖራችሁ ነው እንጂ መቼም ፈጣሪያችሁን የምትፈሩና ፈጣሪያችሁ ወደ ፈጣሪያችሁ ሄዳችሁ ሰዎች መቼም በዚህ ልክ ራስ ወዳድ አትሆኑም። በዚህ ልክ ራስ ወዳድ አትሆኑም በእውነት እንዴ። በጣም የሚያሳዝነው ሰው 20 ዓመት ሙሉ የሰራችበትን ገንዘብ በሙሉ ሙጭጭ አድርገ እድሜዋን እንዲቅርጭም አድርገ ነው እኮ ይበላው። 20 ዓመት ሙሉ ማለት እኮ ቀላል አይደለም። አንድ ልጅ ወልዳ የምታሳድግበት ማለት እኮ ነው። 20 ዓመት ሙሉ የሰራችውን አብረን ያልጠየቀችው እኮ ስለአመነችና ስላመነች ብቻ ነው። ምንድነው ብሩ ምን እያደረከው? ምክንያቱም ጠንካራ ወንድም ነው ያለኝ፣ ባንክ ያስቀምጣል። ነገ ደግሞ ሌላ ሁለተኛ ጂም ቤት ከፍቶ ሌላ ነገር እየሰራ ሌላ ነገር ቢዝነስ እሷ ትልቅ በቃ ነገ መጥቼ ሀገሬ ላይ የሆነ ነገር አድርጋለሁ ብላ ተስፋ ያደረገችብህ ስላመነች ነው። ግን አንተ የፈለከውን ነገር ያደረክ እንዴት ነው የሚሆነው? እውነት ልብ ግዙ። ሁሉ ጊዜ እዚህ ጋር ሚዲያው ላይ ሲመጣ አንድ ነገር ለሁሉም ነው እንጂ ለመቼም ለዛች ሰው ብቻ ስለተጎዳች አይደለም። አሁን እዚህ ጋር ነገ ሄዳ እንግዲህ አሜሪካን ሀገር ያለችው ነገ ሄዳ አዲስ ነገሮችን ሰርታ ተለውጣ ሌላ ትልቅ ነገር ልታደርግ ትችላለች። አንተ ደግሞ ዛሬ ያስከው እግዚአብሔር መቅኖ እንደሚያደርግባት ተጠራጥር።
ምክንያቱም የሷ ላብ ነው። ያንተ መጣሁ ለፍታ ያመጣው 5 ሳንቲም የለም። ከኪስ ያወጣው 5 ሳንቲም ስለሌለ እግዚአብሔር ደግሞ መቅኖ ያደርግብሃል። ይሄ ደግሞ ማይቀር ጉዳይ ነው፣ የጊዜ ጉዳይ እንጂ መቼም አያልፈልህም። መቼም እንደው የሰው ገንዘብ የምትበሉ መቼም አያልፍላችሁም። ይሄንን ማወቅ አለባችሁ። ዛሬ ልትደሰቱ ትችላላችሁ እኮ አይደል? ነገ የሆነ ነገር ልትደሰቱ ትችላላችሁ። ያ ሰው አምኖ ተደስቶ ጥሩ ነገር ነገ መጥቼ ይኮራበታል ያለችው እንደገና እንደ ጥገኛ ልታስቀምጣት፣ ኤርፖርት ሄደህ ሳትቀበላት እንደ ጥገኛ ስታስቀምጣት አይደብርም? የፈለከውን ሰው ማንኛውንም ልቅምቃሚና ቅራቅንቦ ሰው አምጥተህ ቤት ውስጥ ታስቀምጥ። እንደው ስደት ላይ ያሉት ሰዎችን ሞኝ ስታደርጉ እኮ ነው የሚገርመው። ምክንያቱም የዋህ ልብ ስላለን ነው። ስደት ላይ ሆነን የዋህ ልብ ስላለን፣ ቤተሰብ አለን፣ ጥሩ ሰው አለ፣ እዚህ ጋር ጥሩ ፍቅረኛ አለ፣ ጥሩ ትዳር አለኝ ብሎ ስለሚያስብ ነው ያ ሰው እንጂ ሞኝ አይደለም እኮ። ሞኝ ሆኖ ስለተጎዳለ ደግሞ ደስ እንዳይልክ። እግዚአብሔር ዋጋ አለው፣ ይከፍላል። አንዴ ከተቀጣችሁ ደግሞ ሁለተኛ እንድትቀጧት አድርጉ። ሴቶች መንቃህ አለባችሁ። አንዴ ስትጎዱ ሁለተኛ መጎዳትን አጠብቁት። የእውነት በጣም እኔ በጣም እያለቀስኩ ነው ያየኋት። እውነት በጣም ያማል፣ በጣም ልብ ይነካል። ሰው ልጅ ልፋትና ሁሉ ነገር ሲያይ ምክንያቱም ሰው መቼም በዛ ጉልበት ወይ ደግሞ በዛ ህመም ውስጥ ወይ ደግሞ በዛ ድካም ውስጥ ያላለፈ ሰው መቼም የዛን ሰው ህመምና የዛን ሰው ስቃይ አያይም። ገንዘብ ዝም ብሎ የሚረጭ ይመስላል። ያን ሰው ሲያደርግለት እኮ ዋጋ እየከፈለ ነገ ያልፍልኛል፣ ነገ የሆነ ነገር ያደርጋል፣ የሆነ ቦታ ይኖራል ብሎ ያን ነገር ሲያደርግ ዋጋ እየከፈለ መሆኑን ሊረዳ ይገባል። ዝም ብሎ ተራጭቶ ወይ ደግሞ ምንድነው እንደዛ ተሸምጥጦ ምናምን ገንዘብ የሚመጣ ነገር የለም እኮ። ሰው ፊትና ፊት አይቶ ነው የሚያመጣው አይደል እንዴ? ስንት መከራ አይቶ፣ ስንት ድካም አይቶ፣ እንቅልፍ አይቶ፣ ስንት ነገር አይቶ ነው እኮ ይሄን ገንዘብ የሚያመጣው። ስላለው ብቻ አይደለም። ሀብታም የሆነው እኮ ስለለፋ ስለደከመ ነው አይደል እንዴ? ገንዘብ ሊኖር የሚገባው እኮ ጥረህ ግረህ ስለበላህ ነው። ጥረህ ግረህ ስለሰራህ ነው የምታገኘው እንጂ ዘርፈህ ምናምን የምታመጣማ ከሆነ አይገባህም። እሱን በሰው ገንዘብ ላይና ተዘርፎ የመጣ ገንዘብ እኮ አይገባውም። ሰው እንዴት ይገባዋል? የሆነ በጣም ነው የሚያመው። ግን እኔ ብዙ የውሃ ሚዲያ ላይ እየተለቀቀ ማየው ነገር በጣም ነው የሚያመው። በጣም ራስ ወዳድ ነው። በቃ ሰው እንዴት ይሄ ሰይጣን ገብዞ ሲቶታል። በቃ ኧረ ወደዛ ጸሎት አድርጉ። እንደዛ አይነት መንፈስ እኔ ወጋውት ወደ እኔ እንዳይቀርብ እግዚአብሔር ይገስጽልኝ ነው የምለው። እንደዛ አይነት መንፈስ እኔ ጋር እንዳይመጣ እጂ የእውነት በጣም ነው የሚያስጠላው። እንዴት የሰው ልጅን የሰውን ህይወት እኮ ነው መቀማት ማለት እኮ ነው። ገንዘቧን ስትወስድ እኮ ህይወቷንም እየቀማ ያለው። ይሄ ማወቅ አለብህ እያንዳንዱ ማለት ነው። በጣም ያሳዝናል። እንግዲህ ነገ ደግሞ ጥሩ ነገር ላይ ሆና ተመልሳ እንደምትመጣ አልጠራጠርም። ጥሩ ነገሮችን ከፍታ ጥሩ ቢዝነስ፣ ጥሩ ሆቴሎች ይሁን በቃ ብዙ ነገሮችን አድርጋ ነገ ደግሞ ትልቅ ቦታ ደርሳ እንደማየት አልጠራጠርም። በእውነት ዛሬ ላይ ወንድሜ መከታዬ እህቴ ወንድሜ ለተባባላችሁት ይሄን ሁሉ ለምታደርጉት ዋጋ ለምትከፍሉት በሙሉ እግዚአብሔር ፍርድ ሰጪ ነው። ፍርዱን ከላይ እንደምናገኝ አልጠራጠርም። የእውነት ይሄን ደግሞ አውቁበት። ከሃዲ ምንጊዜም ከሃዲ ነው። እናንተ ስትክዱ እኮ እግዚአብሔርን ነው እየካዳችሁ ያላችሁት። ምክንያቱም የልጅቷን ላብ ስትክድ እግዚአብሔርን ነው እየካድክ ያለው እንጂ ልጅቷን አይደለም። እምነት ስላመነችው ማለት ነው። እምነት እንጂ ፊርማ የሌላት እኮ ስላመነች ነው። ከዛ ውጪ ምንድነው? ፈጣሪ ግን ይረዳታል። ይሄ ደግሞ አትጠራጠር።